ጠቅላይ ሚኒስትሩ ስራ የላቸውም እንዴ? እንዴት ለምነው የቱሪዝም መዳረሻ ይሰራሉ? እኔም ግራ ይገባኛል። ባይዞ ለምን እንደሚሰሩ ሰው ይሄ እንደ ጸበል ሊወሰድ ይችላል። ይሄ የዘረኛ ቤቱን እያስለፈለፋቸው ልክ ምንድነው ቡዳ እንደበላው ጸበሉን ሲያገኝ እንደሚጮኸው እየጮኸን ያለው የዘረኛው ካምፕ። ለሱ ምላሽ መስጠት አልሄድንም። ከፍተኛ ዝቅጠት ያየንበት ነበር። ትላንትና የገማች የሸተተች ሆቴል የሌላት ምን የሌላት እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ ለገጣፎ? አሁን የቃላት ጦርነቱ በጣም ተጧጥፏል። በአዳነች አቤቤና በቴዲ አፍሮ መሀል ላይ አረ እንዲህ አይነት መንግስት ኖሮ ያውቃል ወይ? እንደው እስቲ እንተዛዘብ፣ በቃ እስቲ እንተዛዘብና እስኪ እውነትን እንነጋገርና እስኪ የቃላት ጦርነት በሚገርም ሁኔታ የተሰራጨ ነው። እቺን በማስመልከት አክቲቪስቶቻችን አሁንም ቢሆን አፋቸውን መዝጋት አላቆሙም። አሉ ላይ የምትባል ተራ ድሩዬ ሌላ ምንም መልካም ነገር የሌለ ነገርህን እኮ የትግራይ ህዝብ ጦርነት ሲሆን አማራ አዳነች አቤቤ ቴዲ አፍሮን በቅኔ ለኮስ አድርጋለች። አገዛዙ በቴዲ አፍሮ ጉዳይ ላይ ዶክመንታሪ እያዘጋጀ ስለመሆኑ ለጉዳዩ ቅርበት ያላቸው ምንጮች ለኢትዮ ፎረም ገልጿል። መሀል የምትለው ዳር ወጥተህ እየኖርክ አይደለም ወይ የሚሉ ነገሮችን እየተናገሩ 00 የሚል ዘፈኖቹ 0 አንቺም 0 እሱም 0 ሰማዩም 0 ምድርቱም 0 አንተም 0 የሚል ምን ተባለ? ሰላም የተወደዳችሁ የሃናኒ ቲቪ ተመልካቾች እንደምን አረፈዳችሁ፣ እንደምን ቆያችሁ? ውድ ቤተሰቦቻችን ዛሬ ለእናንተ በአዲስ ቪዲዮ መጥተናል። ሁሌም እንደምታደርጉልን ይህን ቪዲዮ ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ ዘንድ በአክብሮት እንጠይቃለን። ውድ ቤተሰቦቻችን ሰሞኑን ለእናንተ በአዲስ ነገር እየመጣን ነው። አዳዲስ ነገሮችን በሀዘኑን በደስታውን በተለያዩ ነገር በመዝናኛ ዘርፎች እየመጣን ነው። ውድ ቤተሰቦቻችን ዛሬ ለእናንተ በአዲስ ቪዲዮ መጥተናል። ይህም በቴዲ አፍሮና በአዳነች አቤቤ መሀል ላይ የተፈጠረውን ግርታ ነው የምናለው። አዳነች አቤቤ የአዲስ አበባ ከንቲባ ቴዲ አፍሮ ዱክ አድርጋለች። ብዙ ነገር እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ ለገጣፎ? ጨዋታው ግልጽ ነው። ከበርቻቻ ጭፈራ ነው። እኛ ስላረግነው ነው ዝቅ የሚለው። ቁልፍ ስላስረከብን ጠርተን እኔ ካላወካሁት የሚል ነው። ሁለተኛ ሆድ ማስባስ በቀላሉ ይሄንን ህዝብ ይቻላል እያሉ ህዝቡ ነቅቶ የደረሰበት ደረጃ ላይ ያልደረሱ ደስ የሚለኝ ነገር ነዋሪዎቹ አያወዳድሩትም። የሰራ ነው ለነሱ። እነሱ ከገባቸው ይበቃናል። የትኛው ነዋሪ ነው ቤቱ ተገንብቶለት ቤቱ ተመልሶ ያልገባው? ማን የገባበት? ከየት መጥቶ? እስኪ ከሌላ ቦታ መጥቶ እነኚህ ቤቶች ውስጥ የገባውን ሰው ኢንተርቪው አድርገው በራሳቸው ያቅርቡ። እነኚህ የሚከራከሩ ሰዎች እንማርበታለን። ስለሌለ ሙሉ ኮንፊደንስ አለን። የወጡበት ቤት ይባል ነበር ወይ ነው ዋናው ጥያቄ። ቤት ነበር ወይ? ያለ ውሃ ያለ ማብሰያ በቂ ጣሪያ እንኳን ሳይኖረው ሰው ቆጥ ላይ እየኖረ በጥገኝነት አንዱ ላይ እየለቃጠፈ እየኖረ እሳት አደጋ ሲነሳ ያን ሁሉ ሰው እየፈጀ የሚወዳደር አይደለም። ምነው ሰው ከፒያሳ እጣ ወጥቶለት ቱሉ ዲምቱ ሲሄድ የዛሬ 20 ዓመት አካባቢ እየጨፈረ ብር አዋጥቶ እየደገሰ ሄዶል እንደሸኘው ሱኮ ቤት አገኘ እሷ ቤት አገኘች እየተባለ ማለት ነው። ቱሉ ዲምቱ ከገላንጉራ 3.7 ኪሎ ሜትር ርቅ የለ እንዴ? ገላንጉራ እኮ ነው ወደዚህ። ኮየ ፈጬ ከገላንጉራ ትንሽም ቢሆን ርቅ የለ እንዴ? ገላንጉራ ነው አለ ወደዚህ ቅርብ። እዛ እጣ ይወጣላቸው ሰዎች እንደዛ እየተደገዘ ለዛው ባላለቀ ቤት ራሱ ባለቤቱ የሚጨርሰው እየተባለ ማለት ነው። እቺ ጥንቅቅ አድርገን ጨርሰን እቃ ጭምር ጭነን አስገብተን ቁልፍ አስረክበን ንጹህ ሰፈር ጥሩ መኖሪያ አንድም ላፍቶ 2000 ነው ወጣሉ የተባሉት ማለት ነው። ሁለተኛው ገላንጉራ ነው። ሶስተኛው አራብሳ ነው። የካጣፉ አካባቢ ነው። ፈረንሳይ የካ ፈረንሳይ አካባቢ እነኚህ አካባቢዎች ናቸው ያስገባናቸው። ከነኚህ አካባቢ ርቀው ያሉ ቦታዎች ላይ ሲገባ ግን እጣ ሲወጣለት ለዛውም ቆጥቦ በገዛ ገንዘቡ ማለት ነው ቆጥቦ ጥንቅቅ ባላለ ቤት እጣ ሲወጣለት ከበርቻቻ ጭፈራ ነው። እኛ ስላረግነው ነው ዝቅ የሚለው። ቁልፍ ስላስረከብን ጠርተን የፒያሳን ነዋሪ ያስገባነው ኃይሌ ጋርመንት አካባቢ ነው። ላፍቶ 2000 የሚባለው ሰፈር
መሀል ከተማነቱ ምንም የሚያጠራጥር አይደለም። ቢሆንም ግን ለምን ፒያሳ ላይ አልተሰራም ተመልሶ ቢባል ከሆነ እንዴ ይሄን ሁሉ ነዋሪ የት እናስቀምጠዋለን? ቀድመን ሌላ ቦታ ቤት ካልሰራን ቀድመን ሌላ ቦታ ቤት ሰርተን ወደ ቤት ነው ያስገባናቸው። አንዳንድ ቦታ ስናስተላልፍ እንኳን አመራራችን ላይ ክፍተት ሲፈጥር ምን ያክል ጨከን ያለ እርምጃ እንደምንወስድ ስለምናውቀው ማለት ነው። ፋይር የሆነ ስራ ነው የሰራነው እንደሆኑ ነው የሚያሳየው። የምርጫ ክርክሩ ሁሉ በዚህ ዙሪያ እንደነበረ ስለምናስታውስ ነው። በዚህ ዙሪያ ከሳሽ ብቅ ብቅ ስላለ አዲስ አበባዎች የሰራችሁትን ስራ ቅንጣት ያክል በፈጣሪም በሰውም ዘንድ የተጣለብንን ኃላፊነት ጥርሳችንን ነክሰን በንጹህ በታማኝነት ተወጥተነዋል። ተናግራለች። ቴዲ አፍሮ በዳስ ጣሉላቸው ሙዚቃ ያካተተውን ንግግር በማስመልከት ወይም በግልጽ በማይባል ደረጃ በዚያ ዙር በቅኔ ቴዲ አፍሮን ተናግራለች። ይህ ማለት እነ ቴዲ አፍሮ ወይም ትላልቅ አርቲስቶቻችን የሚኖሩት ከአዲስ አበባ ወጣ ብለው ዳር ለገጣፎ የተለያዩ ወጣ ብለው ነው የሚኖሩት። እነሱን ነገር በማስተያየት አዳነች አቤቤ እንትናን ቴዲ አፍሮ ልኩስ አድርጋለች። ይህም ከንቲባ አዳነች አቤቤ ከመሃል አዲስ አበባ ወደ ዳር ገፉን የሚሉን እነርሱ ዳር ወጥተው ቤት እየገዙ ነው ሲሉ አማረዋል። የ100,000 ሴተኛ ዳሪ ከተማን የኔ ናት እያሉ የአንድ ብሔር ሊያደርጓት የሚሞክሯትን ከተማ ቀይረናል፣ ነገር ግን ይሰድቡናል ሲሉ ተደምጧል። የብልጽግናው ሽማምንት ባለፉት ተከታታይ ቀናት ከአንደበታቸው የማይጠፋው ገለጻ አታመሰግኑም፣ አታደንቁም፣ ጩኸትና ለቅሶ ብቻ ነው፣ እኛ የሰራነው ግን ተአምር ነው የሚል ነው። ጠቅላይ ሚኒስትሩ ትናንት በተላለፈ ንግግራቸው ሀገሩን ከሚታሰበው በላይ ብናሻግርም እንቅልፍ አጥተን ብንሰራም የሚያመሰግን ግን የለም ሲሉ ተደምጠው ነበር። ተመሳሳይ ንግግር ያደረጉት ሌላኛዋ የኦህዴድ ብልጽግና ሹም ደግሞ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ሆኗል። ፍቅር ስንላቸው ወደ ጦርነት ገቡ፣ የመናገር ነጻነት ስንላቸው ወደ ስድብ ሄዱ እያሉ በስም ያልጠቀሷቸውን አካላት ያማረሩት አዳነች አቤቤም በአዲስ አበባ መሀል ገቡና አወጡን ከዳር የሚሉን እኮ ድሮ ኮንዶሚኒየም ከዳር ደረሰኝ ብለው የሚጨፍሩ ናቸው ሲሉም ተሰምቷል። ምነው ሰው ከፒያሳ እጣ ወጥቶለት ቱሉ ዲምቱ ሲሄድ የዛሬ 20 ዓመት አካባቢ እየጨፈረ ብር አዋጥቶ እየደገሰ ሄዶል እንደሸኛው እጣ ሲወጣለት ለዛውም ቆጥቦ በገዛ ገንዘቡ ማለት ነው ቆጥቦ ጥንቅቅ ባላለ ቤት እጣ ሲወጣለት ከበርቻቻ ጭፈራ ነው። እኛ ስላረግነው ነው ዝቅ የሚለው ቁልፍ ስላስረከብን ጠርተን አንድ ሁለተኛ እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንደ ለገጣፎ። ጨዋታው ግልጽ ነው። እኔ ካላወካሁት የሚል ነው። ሁለተኛ ሆድ ማስባስ በቀላሉ ይሄንን ህዝብ የብልጽግናው ባለስልጣናት በቅርቡ በተለቀቀው የቴዲ አፍሮ አልበም ውስጥ ዳስጣል በተሰኘው ዜማ ላይ የተገለጹ ቃላትን እየከፋፈሉ እየተጠቀሙ ምላሽ የመስጠታቸው አንድ ማሳያ ተደርጎ ሊወሰድም ይችላል። ይህ የከንቲባዋ ንግግር በፍቅር ጠርተው ከዳር እስከ ዳር መሀል ገቡና አቆሙን ከዳር የሚል ግጥም በዘፈኑ ላይ ተመላክቷልና የሆኖ ሆኖ ወይዘሮ አዳነች አቤቤ አዲስ አበባ 100,000 ሴተኛ ዳር የነበረበት ከተማ እንደሆነ እያነሱ የወንጀል መናኸሪያ እንደነበርም እያጣቀሱ ይሄን ሁሉ ነው ቀየር ነው እያሉ ተደምጧል። ከከተማዋ ባለቤትነት ጋር በተያያዘ ደግሞ የማንም አይደለችም ወደ አንድ ብሔር ሊጎትቱን ሞከሩ እንጂ በሚል ሲያቀርቡም ነው የተሰሙት። አዲስ አበባ የኔ ናት የሚል የሁለት ጫፍ የቆሙ አዲስ አበባ የጋራ ቤታችን ናት፣ የሁላችንም ከተማ ናት። ወደ 100,000 የሚደርሱ ሴተኛ ዳሪዎች በየመንገዱ በሙዚቃው የተነካ ነውና በጣም ሶሻል ሚዲያ ላይ በጣም ሲረማመር ነበር። አክቲቪስቶቻችንም አሁንም ሊናገሩበት የሚፈልጉት ነገር አንድ ምክንያት አዘል ንግግሮችን አግኝቷል። አሁን ነገር ተቀስቅሷል ብዬ አምናለሁ። ባለፈው እንደ ጸበል ሊወሰድ ይችላል። የዘረኛ ቤቱን እያስለፈለፋቸው ልክ ምንድነው ቡዳ እንደበላው ጸበሉን ሲያገኝ እንደሚጮኸው እየጮኸን ያለው የዘረኛው ካምፕ ያስለፈልፈዋል። አንዱ ወዲህ ይናገራል፣ አንዱ ወዲያ ያቀባጥራል። አንዳንድ ጊዜ እኛ አይደለንም ያው የፖሊስ ኮሚሽነር ተወካዩ ተናገረ የተባለው አንድ አርቲስት ሙዚቃ ወጣ ተብሎ ለምንድን ነው የሚከለከለው? ይሄ ህገ መንግስታዊ መብቱ ነው ይላል። በየሚዲያው ግን ደብዳቤ በትነዋል። የቴዲ ሙዚቃን ማሰማት ክልክል ነው ብሎ የአሁኑ ብቻ አይደለም የቀድሞቹም ጭምር ተከልክሏል። ቴዲ የሚባል እንግዲህ ወደፊት አላውቅም። ቴዲ የሚባልም ሰው መንገድ ላይ ከተገኘ ሊታሰር ሁሉ ይችላል።
ስሙ አለርጂክ ነው የሆነባቸው። ብዙ ነገር ልናነሳ እንችላለን። ግን ክሱን እንዴት አየው? አሁን እየተዘጋጀ ያለው ዶክመንተሪ ፊልም ይህ አገዛዝ እንግዲህ የሚያምነው አጥቶ ሁሉንም ከጎኑ ተሰናበተ። መጨረሻ ብቻውን ቀርቷል። ራሱ ይናገራል፣ ራሱ ያዳምጣል፣ ራሱ አምኖ ቁጭ ይላል። አሁንም ዶክመንተሪ ፊልም እያዘጋጁ ነው። ማንን ለማሳመን? እውነት ለመናገር ከዚህ በላይ የብልጽግና የሐሳብ ድርቀትና ኪሳራ መቼም ታይቶ አይታወቅም። ማህበረሰብ ክፍል የሆነ የፖለቲካ ጥያቄ ሲያነሳ ያንን የፖለቲካ ጥያቄ ለማድበስበስ፣ ለማጠልሸት፣ ብላክሜል ለማድረግ እነሱ እንደዚህ ናቸው። መቻሉ ያላሉትን ለምሳሌ ያልኳችሁ አክቲቪስቶቻችን ትንሽ ነገር ነው የሚበቋቸው። ሶሻል ሚዲያ ላይ ሶሻል ሚዲያ ላይ ያሉሉ ነገሮችን ለመነጋገር ትንሽ ምክንያቶችን፣ ትንሽ ክፍተት፣ ትንሽ የአፍ ወለምታ ወይም ትንሽ ቅኔ አዘል ንግግሮችን ነው ሲጠብቁ የነበር። አሁን ሰው ቆንጆ ምክንያት ያገኙ ይመስላል። ዳኒስ ሀቢብ የተናገረችው ንግግር እነሱ ግብአት እየሆነ ይመስላል። እንደ መንግስት አንድ ኢትዮጵያን የምታክል ሀገር የሚመራ ትልቅ መንግስት አንድ ሙዚቃ እንደዚህ አይነት ሙዚቃ ወጣ ብሎ በዚህ ደረጃ ሲሸበር ማየት እንግዲህ አስበው። ሌላ ደግሞ ከዚህ እንደው የተደራጀ ኃይል ቢገጥመው ምን ሊሆኑ ይችላሉ? እኔ አንዳንዴ እሱን ነው የምትለው። ሌላ በተደራጀ መልክ የሆነ እንቅስቃሴ አድርጎ አንድ ኃይል ቢመጣ እነዚህ ሰዎች እኔ መግቢያ እንደሚያጡ ነው እና የሚገርም አይነት ሁኔታዎች ነው እያየን ያለው። ሞር አሁን እኮ ምን መሰለህ የበለጠ እንዲያውም ዘፈኑን እንዲደመጥ ፕሮሞት እያደረጉ ያሉት እያበረታቱ ያሉት የመንግስት ሰዎች ናቸው። ዘፈኑን እንዳይደመጥ በተከላከሉ ቁጥር ህብረተሰቡ ደግሞ የተከለከለ ነገር መቼም ሁሉ ጊዜ ይፈለጋል። ታውቃለህ፣ በሚገርም ነገር ነው ማለት የመንግስት ሰዎች እኔ የሚገርመኝ ነገር መሰለህ አሁን በህወሓት በነበረ ጊዜ አትሊስት እንደዚህ አይነት ነገሮች ያቀርባብሩ ነበርና በተወሰነ መልኩ ያም ቢሆን ደካማ ነው። እነዚህኞቹ ደግሞ በጣም የባሰ ደካሞች መሆናቸው የምታየው እንደዚህ ነገሮችን እንኳን ማቀነባበር፣ ይሄ ወንጀል መስራት፣ እንደዚህ እንትን ማድረግ እንኳን የማይችሉ በጣም አቅመ ቢስ ደካሞች መሆናቸው ነው የምታየው። በጣም ተደናብረው ማለት ነው። አንድ ስራ ይሰራሉ፣ ያንን ስራ ደግሞ ሰርተው ወደ ክህደት አሁን የምታየው ነገር ማለት ነው እና የፕሬስ ኮንፈረንሱ ጋዜጣዊ መግለጫው እንዲከለከል ከመንግስት ውጭ ማንም ሊያደርግ የሚችል ኃይል የለም። የታወቀ አይደለ እንዴ? ምንም እኮ ማንም ሞቲቭ የሚባል አለ በወንጀል በህግ ቋንቋ እንደ ሰው ወንጀል ሲፈጽም ሞቲቭ አለ ነው ይባላል። ከመንግስት ውጭ የቴዲ አፍሮ ዘፈን የሚያስፈራው ሌላ አካል ማንም የለም። ስለዚህ ጋዜጣዊ መግለጫውን መከልከል፣ ረዳቶቹን ማሰር፣ ስቱዲዮውን መስበር ሌላ የማንም አካል ስራ ሊሆን አይችልም። ከዚህ ቀደም ያልተሰበረ ነገር ያ ስቱዲዮ ያ ምናምን ከዚህ ቀደም የነበረ ነገር ነው የምናውቀው። የአዲስ አበባ ከንቲባ አዳነች አቤቤ አዲስ አበባ ላይ የሚሰሩት ነገር በጣም ተአምር የሆነ ነገርን እየሰሩ ነው። በዚህ ዙሪያ ላይ ትንኮሽ ያሉ የአዲስ አበባ ከተማ ፓርላማ ተወካዮች ምክር ቤት ባቀረቡት ሪፖርት ላይ እንደዛ ነገሮች ተነጋግረው ለሱ ምላሽ መስጠት አልሄድንም። ከፍተኛ ዝቅጠት ያየንበት ነበረ። ለሱ ምላሽ ወደ መስጠት ሳይሆን ለኢትዮጵያ በጣም በጭንቅ ሰዓት በችግር ሰዓት ያቀነቀኑ የዘመሩ የሰሩ ትልልቅ የሀገር ባለውለታዎችን ይፋ እናደርጋቸዋለን። ስራን የሰራ ነው፣ ክብር ነው የገነባ ነው፣ ቤት ብቻ አይደለም አካባቢ ነው የገነባ ነው። ምነው ሰው ከፒያሳ እጣ ወጥቶለት ቱሉ ዲምቱ ሲሄድ የዛሬ 20 ዓመት አካባቢ እየጨፈረ ብር አዋጥቶ እየደገሰ ሄዶል እንደሸኘው ሱኮ ቤት አገኘ እሷ ቤት አገኘች እየተባለ ማለት ነው። ቱሉ ዲምቱ ከገላንጉራ 3.7 ኪሎ ሜትር ርቅ የለ እንዴ? ገላንጉራ እኮ ነው ወደዚህ። ኮየ ፈጬ ከገላንጉራ ትንሽም ቢሆን ርቅ የለ እንዴ? ገላንጉራ ነው አለ ወደዚህ ቅርብ። እዛ እጣ የወጣላቸው ሰዎች እንደዛ እየተደገዘ ለዛው ባላለቀ ቤት ራሱ ባለቤቱ የሚጨርሰው እየተባለ ማለት ነው። እቺን ጥንቅቅ አርገን ጨርሰን እቃ ጭምር ጭነን አስገብተን ቁልፍ አስረክበን ንጹህ ሰፈር ጥሩ መኖሪያ አንድም ላፍቶ 2000 ነው ወጣሉ የተባሉት ማለት ነው። ሁለተኛው ገላንጉራ ነው። ሶስተኛው አራብሳ ነው። የካጣፉ አካባቢ ነው። ፈረንሳይ የካ ፈረንሳይ አካባቢ እነኛ አካባቢዎች ናቸው ያስገባናቸው። ከነኛ አካባቢ ርቀው ያሉ ቦታዎች ላይ ዙሪያ ላይ ብዙ ነገሮችን እየተነሱ ነው። በቴዲ አፍሮ የቅርብ ወዳጆች ላይ ባለፈው ታስሯሉ የተባሉ
በእነሱ ጉዳይ ላይ አክቲቪስቶቻችን ራሳቸውን መልከታ የተናገሩ አሁን ለእነሱ መነገጃና ለእነሱ ግብአት የሚሆኑ ነገሮችንም ያገኙት ይመስለኛል። በቴዲ አፍሮ ዙሪያ የብልጽግናው መንግስት ዶክመንታሪ እያዘጋጀ መሆኑ ተሰማም። ለዚህ ደግሞ ያሰራቸውን ግለሰቦች፣ የሚዲያ ሰዎች እንደዚሁም የዲጂታል ሚሊሻ አባላቱን ቃለ ምልልስ እያደረገ ስለመሆኑ ምንጮች ገልጸዋል። በሌላ በኩል የአርቲስቱን ቃል አቀባይ ያሰረው ብልጽግና ጠበቃ በመከልከል ፍርድ ቤት ማቅረቡም ታውቋል። በአርቲስቱ ሳቢያ በአገዛዙና በዙሪያው ባሉ አካላት በኩል የሚሰጡ ሰሞነኛ ማብራሪያዎች መነጋገሪያ ሆኖ መቀጠላቸውን መዘገባችን ይታወሳል። በመጮህ በማልቀስ አካባቢ ይበክል ወደ ከፍታችን እንበራለን፣ ህልማችንን እናሳካለን። ጩኸቱን ለቅሶ ለቁራዎች እንተዋለን። ሐሰት፣ ለቅሶ፣ ሟርት በቀላሉ ገበያ የሚያገኝበት መድረክ ውስጥ ነው ያለነው። ሟርት እናሰማው፣ ለቅሶ እናሰማው፣ ጉዟችንን ለማደናቀፍ ተግባራዊ እንቅስቃሴ ውስጥ እስካልገቡ ድረስ ለበሬ የወለደ ፕሮፓጋንዳና አስተያየታቸው ጆሮ አንሰጥም። እስቲ ዘፈኑ ከመጀመር ሀገር ለሞተችባቸው የህሊና ጸሎት እናድርግ። የብልጽግና ሰዎች ከሰሞኑ በወረፋ እየወጡ እንዲህ ስለ ልቅሶ እያወሩ የሚገኙት የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ አልበምን ተከትሎ ነው። ባንኩና ታንኩ ለአሁኑ በእጃቸው የሚገኘው እነዚህ አገዛዙ ሰዎች በድምፃዊ ስራዎችና በዙሪያው ባሉ ሰዎች ላይ የወሰዱት እርምጃም የሚታወቅ ነው። ራሳቸውን ፐብሊክ ሚዲያ ብለው በሚጠሩ የሀገሪቱ ህዝብ ግብር የሚያስተዳድራቸው የሚዲያ ተቋማት ማለትም እንደ ኢቲቪ ባሉ የቴሌቪዥን ጣቢያዎች ቴዲን ያሞገሰ ሰው አይቀርብም የተባለበት አጋጣሚም የኢትዮጵያ ፕሬስ ድርጅት ድምፃዊ አልበሙን ስለመልቀቁ ያሰራጨው ዘገባ እንዲጠፋ የታዘዘበት ሁነት፣ በርካታ የአዲስ አበባ ነዋሪዎች ሙዚቃውን ተሰብስባችሁ ሰምታችኋል በሚል የታሰሩበት ክስተት ባለፉት ቀናት ከታዩት ውስጥ በጥቂቱ የሚጠቀሱም ይሆናሉ። የድምፃዊ ምክትል ማናጀርን ጨምሮ የረጅም ጊዜ የቅርብ ጓደኛው መታሰራቸውም ይታወቃል። እነዚህ ሁነቶች ደግሞ በዓለም አቀፍ የመገናኛ ብዙሃን ጭምር ተረጋግጠው የተዘገቡ ናቸው። አሁን ደግሞ አገዛዙ በቴዲ አፍሮ ጉዳይ ላይ ዶክመንተሪ እያዘጋጀ ስለመሆኑ ለጉዳዩ ቅርበት ያላቸው ምንጮች ለኢትዮ ፎረም ገልጿል። በኢቢኤስ ቴሌቪዥን ከወራት በፊት ቀርባ መነጋገሪያ የነበረችው ብርቱካን ተመስገን ላይ እንደተደረገው ሁሉ ተመሳሳይ ዶክመንተሪ ይዘጋጅ የሚል መመሪያ ወርዶ እየተተገበረ ስለመሆኑ የገለጹት ምንጮች ለዚህ ደግሞ የተለያዩ አካላት ቃለ መጠይቅ እየተደረገላቸው ስለመሆኑ አንስቷል። ከነዚህ ውስጥ አልበሙን በተመለከተ ጋዜጣዊ መግለጫ ሊሰጥበት ታስቦ የነበረውና ነገር ግን አመራሮቹ ወደ መገናኛ ብዙሃን ባለስልጣን ተጠርተው ይህንን እንዲያስቆሙ መታዘዛቸው የተዘገበላቸው የአርቲስት ቲቪ ኃላፊዎች ይገኙበታል። እነዚህ አመራሮች ተጠርተው በብልጽግና መግለጫው እንዲከለከል ታዟል ሲል ዋዜማ መዘገቡ ይታወሳል። ሌላኛው ደግሞ የቴዲ አፍሮ ስቱዲዮ ተሰብሮ መዘረፉን በተመለከተ የተሰራጨውን መረጃ ለመመከት በሚል ስቱዲዮ በሚገኝበት ህንፃ ላይ ያሉ ጠባቂዎች ለዚህ ዘጋቢ ፊልም ተብሎ አልተዘረፈም ብላችሁ ተናገሩ የሚል ተጽዕኖ ስለመሆናቸው ምንጮቹ ገልጿል። የስቱዲዮን ተሰብሮ መዘረፍና ከተዘረፉት ውስጥ ደግሞ የአርቲስት ቴዲ አፍሮ እንደምናውቀው የቅርብ ወዳጆች የሚባሉ ነገሮችን ሁላችንም ሰምተን ነበረ። ይህም ጀስት ሁለት ሰዎቹ ነበረ እኔ እየሰማሁት። አሁን ሶስት ሰዎች እንደሆኑና ጠበቃ እንደተከለከለ ወይም የቴዲ አፍሮ የቅርብ ሰዎች ማናጀሮች ጠበቃ ተከልክለው በራሳቸው እንዲከራከሩ የሚያደርጉ ነገሮች እየተከናወኑ ነው የሚባሉ ነገሮችን ሶሻል ሚዲያ ላይ እየተረማመደ ይገኛል። እሱም ብቻም ሳይሆን በቴዲ አፍሮ ዙሪያ ላይ ዶክመንተሪ ቪዲዮ መንግስት ሊሰራ ነው የሚሉ ነገሮችን ሶሻል ሚዲያ በብዙ አንግል እየተረማመደ ነው። አሁን አርቲስቶች አስደናቂ ጭንቅላት ያላቸው የመፍጠር ብቃት ያላቸው ልዩ ተሰጥኦ ያላቸው ሰዎች ናቸው። በዛ ልክ ደግሞ ቀበጦች ናቸው። ይህን ማወቅ አለባችሁ እናንተ። ባህሪያቸው እንደዛ ነው። ኖርማል ሰው የሚመላለስበት መንገድ አይመላለሱም። ኖርማል ሰው የሚያስብበት መንገድ አያስቡም። እነሱ ለመፍጠር፣ እነሱ ለማሰብ፣ እነሱ ለመስራት አንዳንደኛ ከምንሄድበት መንገድ ወጣ ያለ ኢንቫይሮንመንት ይፈልጋሉ። ያንን ማሟላት ለኢትዮጵያ ቀላል አይደለም። ብዙ አክቲቪስቶቻችን እነሱ የኦሬግ ግብአት የሆኑ ነገሮችንም እያገኙ ይመስለኛል። ምክንያቱም እንዲህ አይነት ነገር ሲያገኙ ለነሱ ደስታ ነው። እንዲህ አይነት ነገር ሲያገኙ ለነሱ ፍሽታ፣ እነሱ አውርቶ አደሮች ነው። እነሱ በንግግር በትንሽ ነገር ሀገርን የሚመጠብጡ ሰዎች ስለሆኑ እንዲህ አይነት ነገር ሲያገኙ እነሱ ደስታ፣ ፍሽታ። እንዲህ ቤተሰቦች እናንተስ በዚህ ዙሪያ ምን ትላላችሁ? አሁን በቴዲ አልበም ዙሪያ ላይ የሚነሱ ነገሮች አሁን ብዙ ነገሮችን እየበጠበጡ
በቴዲ አፍሮ ጓደኞች ላይ 3 ክሶች ፖሊስ ጠርጥሬያቸዋለሁ ብሎ በፍርድ ቤት ያቀረበው ነው። የፌዴራል ፖሊስ የቴዲ አፍሮ የቅርብ ጓደኛና እንደዚህም ምክትል ማናጀሩ ቃል አቀባዩን ማሰሩን ማዘገባቸው ይታወቃል። ለዛሀበሻ በደረሰው መረጃ መሰረት እስካሁን ድረስ የታሰሩት አጠቃላይ ሰዎች ወደ 7 አካባቢ ይሆናሉ። ፌዴራል ፖሊስ እነዚህን ተከሳሾች ለፍርድ ቤት አቅርቧቸው ነበርም። ፍርድ ቤት የ14 ቀናት የጊዜ ቀጠሮ ሲጠይቅ ፖሊስ እነዚህን ጠርጣሪዎች ጠርጥሬ አስሬበታል ያለበትን ምክንያትና 14 ቀን የሚፈልግበትን ምክንያት አስታውቋል። ፖሊስ የቴዲ አፍሮ ጓደኞችን ጠርጥሬያቸዋለሁ ያለበት ምክንያት አንደኛው የአደንዛዥ ዕፅ ይዞ መገኘት፣ ሁለተኛው ሁከትና ብጥብጥ መንሳትና ህገወጥ የጦር መሳሪያ ይዞ መገኘት የሚሉ ናቸው። የተከሳሽ ጠበቆች በበኩላቸው ፖሊስ በጠርጣሪዎቹ ላይ ማን ምን ሰራ ለሚለውን ለይቶ ያቀርብልን ሲሉ ፍርድ ቤት ላይ ተከራክረዋል። የግራ ቀኙን ክርክር ያዳመጠው ፍርድ ቤቱ ፖሊስ የጠየቀውን የ14 ቀን ጊዜ ቀጠሮ ፈቅዶ ለሚያዝያ 30 ቀጠሮ መያዙን ሰምተናል። በጉዳዩ ላይ ያላችሁን አስተያየት በኮሜንት ላይ ጻፉልን። ብዙ ነገር ደግሞ ያልተጠበቁ ነገሮችን ሁላችን እየሰማ ይህ አልበም እኔ በዚህ ልክ ሙጫ ይሆናል ብዬ አስቤያለሁ። ምክንያቱም ሀገር ላይ እንዲህ ሲያመስ እንዲህ ሲወጣ ነገር ነው። ምክንያቱም እንደ አዝማሪ ዘፈነ ተብሎ ብዙ ሀገር የሚበጥበጥ የለበትም ብዬ አስባለሁ። ህዝቡ የሚያወራው ሌላ ወይም የህዝቡ ፍላጎት ሌላ፣ ብልጽግና የሚተገብረው ሌላ ነው። ህዝብ እያለ ያለው የዳቦ ዋጋ ጨመረብኝ፣ የቤት ኪራይ ዋጋ ጨመረብኝ፣ የልብስ ዋጋ ጨመረብኝ፣ የትራንስፖርት ዋጋ ጨመረብኝ፣ ልጆቼን ማኖር አልቻልኩም ነው የሚለው ህዝቡ። ይሄን ምለ 99.9% የሚሆነው ህዝብ ይሄን ነው የሚያለው በየቀኑ ያለው የኑሮ ውድነቱን አልቻልኩትም ነው የሚለው። ብልጽግና ይሄን ለማቃለል አይደለም እየሰራው። ብልጽግና ደግሞ አይ አንተ የጎደለህ ሪዞርት ነው፣ ጥሩ ሆቴሎች ነው፣ መመገቢያ ቤቶች ነው፣ መናፈሻዎች ነው፣ መንገዶች ነው፣ እነዚህ ናቸው ያንተ ጉድለቶች ብሎ ደግሞ አውቅልሃለሁ ብሎ ብልጽግና እነዚህን ጉዳዮች ገንዘብ ኢንቨስት አድርጎ ይገነባለታል። ሰው የተራበው ህዝብ በነዛ ሪዞርቶች ይዝናናል ብለህ አትጠብቅ። አይደለም መዝናናት ወደ እነዛ ሪዞርቶች እንኳን ገባ ማለት አይችልም። ገና ከልብሱ ከምኑ ምናምን አንጻር ሲታይ ወደ እነዛ ዘበኞችም ያስገቡት አይመስለኝም። ምናልባት በሩቅ እየሄደ ያደንቅ ይሆናል። ዋው ይሄ እንዴት አይነት ሪዞርት ነው ምናምን ብሎ ሊያደንቅ ይችላል። ግን መግባት አይችልም። እንደምታውቀው ደሃ ነው፣ ሊገባበት አይችልም። በተለያዩ ሪዞርቶች እየሄደ ሊዝናና አይችልም። ምናልባት በማየት ይረካል። እንዴት ነው በማየት የሚረካው? የተራበ ሰው፣ የታረዘ ሰው፣ በየቀኑ በኑሮ ውድነት የሚሰቃይ ሰው እንዴት ነው ሪዞርት አይቶ ሊረካ የሚችለው? መብራት በየቀኑ ቤት ውስጥ የሚጠፋበት ሰው አዲስ አበባ ውስጥ በሳምንት 2 ቀን ውሃ የሚመጣበት አካባቢ አለ። እንደውም አሁንማ አንድ ቀንም ብቻ የሚመጣበትን ቦታ አለ። ኦኬ ይሄ ሰው የመንገዱ መብራት እንዴት ያምራል ብለህ ብትነግረው ሊሰማ አይችልም። ለኔ ቤት እኮ መብራት የለም ነው የሚለው። እኔ ቤት እኮ ውሃ የለም ነው የሚለው። ህዝብ እየጠየቀ ያለውና እነሱ እየሰሩት ያለው በጣም ምንድን ልበልህ አራምባና ቆቦ ሆኗል። የህዝብ ኑሮ ለማሻሻል የሚወሰዱ እርምጃዎች አሉ። ስለዚህ የመንግስት ሰራተኛው እያለቀሰ ነው፣ አርሶ አደሩ እያለቀሰ ነው፣ ነጋዴው እያለቀሰ ነው። ማያለቅስ ኢትዮጵያዊ በዚህ ሰዓት የለም። ለቅሶ አልበቃም መሰለኝ፣ ችግሩ አልበቃም መሰለኝ። እንደገና በችግር ላይ ደግሞ ችግር ለመደራረብ ገንዘቡን ላልሆነ ፕሮጀክት ማውጣታቸው ብቻ ሳይሆን ከጦርነት ሜንታሊቲ ከጦርነት ሳቢ ደግሞ መላቀቅ አልፈልጉም። ሰላም ማምጣት አይፈልጉም። የኢትዮጵያን የፖለቲካ ችግር አስተካክሎ የህዝቡን ችግር ለመፍታት ፍላጎት የላቸውም። እነሱ የሚያዩት አዲስ አበባ ውስጥ ስለሚሰራው ነገር ነው። በቃ ኢትዮጵያ አዲስ አበባ ሆናለች። ከአዲስ አበባ ውስጥ ሌላ ኢትዮጵያ ያለ አይመስላቸውም። አዲስ አበባ ሰላም ስለሆነ አዲስ አበባ ላይ ኢንቨስትመንት ስለሚደረግ ያውም የአዲስ አበባ ህዝብ እኮ እያልኳል። አዲስ አበባ ህዝብ የሚበላው ተቸግሮ እየተቸገረ ነው። ህዝቡን አይደለም ግን የነሱ አዲስ አበባ ውስጥ የነሱ ምቾት በተወሰነ ድረስ ስለተጠበቀ ሌላው የኢትዮጵያ አካባቢ ሁሉ ምቾቱ እየተጠበቀለት አድርገው አስበው ስለሚያደርጉ በጦርነት ነጋሪታቸው በጦርነት እቅዳቸው እየገፉበት ነው። ሀገራቸውን ባህልም አዝማሪ በዘመረ ሀገር አይበጠበጥም የሚል ሀሳብን ተነስተዋል።
እናንተስ ምን ትላላችሁ? የቴዲ አፍሮ አልበም ዙሪያ ላይ ብዙ ሰዎች በጣም ደስ ብሏቸዋል። ብዙ የሚመለከታችሁ ብዙም ደግሞ በሶሻል ሚዲያ ላይ ስትንቀሳቀሱበት ነበር። ብዙ አድናቂዎች እንዳላችሁ ተስፋ እናደርጋለን። ግን አሁን ቴዲ አፍሮ የሚያደርገው ኢትዮጵያነታችንን ይደግፋል ብላችሁ ታስባላችሁ? በውስጥ ብዙ ግብአቶችን ይሰጣል ብዬ አስባለሁ። አክቲቪስቶቻችን ወይም ለአውርቶ አደሮቻችን ብዙ ግብአትን ይሰጣል ብዬ አስባለሁ። ግን አሁንም ቢሆን የምትፈርስ ሀገር የለች። ለትንሽ ጊዜ ነው። ትንሽ ጊዜ ጠብቁ፣ ነገሮች ይረጋጋሉ። ወይም ሌላ 8 ዓመት ወይ ሌላ 5 ዓመት እንጠብቃለን። እንዲህ አይነት ግርግሮችን፣ እንዲህ አይነት የሙዚቃ ጦርነቶችን ለማየት እንዲህ ይሆናል ብዬ አስባለሁ። ውድ ቤተሰቦቻችን እስካሁን ስለተከታተላችሁ እጅግ አድርገን እናመሰግናለን። አዳዲስ መረጃዎች ስላሉ ካሉ እንደ ዜና አንባቢ በቶሎ የምናደርሳችሁና ይህ ቻናል ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነቱን ይግለጹ። ሁሌም እንደምንላችሁ ኢትዮጵያን ሰላም ያደርግልን። እናመሰግናለን።